ፏፏቴ ቲዩብ አክብሮታዊ ሰላምታችን ይድረሳችሁ የተከበራችሁ የቻናላችን ቤተሰቦች፣ እነሆ የዕለቱ ሰበር ዜናዎች ወደ እናንተ ማድረስ ጀምረናል። በቅድሚያ ማበድ ነጥቦች። የአማራ ፋኖ የወለጋ ቢዛሞ ቀጠና የአንሻ ሰይድ እዝ የኦሮሚያ ገዳ ኮማንዶን ሙሉ በሙሉ ከጥቅም ውጪ ማድረጉ ተገለጸ። የኦሮሚያ ገዳ ኮማንዶ የኦሮሚያ ልዩ ኃይል የአገር መከላከያ ሰራዊት በጋራ ሆነው በ28 ተሽከርካሪዎች እየተጓጓዙ ከፋኖ ከበባን ለመውጣት ሲሞክሩ ተከበው ተመተዋል ተብሏል። ዝርዝሩ እንመለስበታለን። በመላ አገሪቱ የተጧጧፈ ወታደራዊ አፈሳ ስጋት ፈጥሯል። ካድሬዎች በእያንዳንዱ ሰው ቢያንስ 100,000 ብር እየተቀበሉ መሆኑም ተረጋግጧል። የዘመነ ካሴ ተፈራ ማሞና ሌሎች 4 የፋኖ አመራሮች ጋር አስመራ ገብቷል። 6 አባላት የያዘው የዶክተር ደብረጽዮን ቡድንም ተከትሎ አስመራ መግባቱ ተረጋግጧል። በኦሮሚያ ክልል ወጣቶች ለአማራ ጄኖሳይድ ጥሪ እየቀረበላቸው ነው። በኦኤምኤን በአክቲቪስቶቻቸው በታዋቂ ሰዎቻቸው የታገዘ የአማራ ጄኖሳይድ ጥሪ እየተደረገ ነው። ለኦሮሚያ ቄሮ ጥሪ ቀረበለት። ጥንቃቄ ይደረግ እንላለን። መቀሌ ስትቀጠቀጥ ዋለች። ጀነራል ታደሰ ወረደም ሳይገደሉ አይቀርም የሚል መረጃ እየወጣ ነው። አድማጮቻችን፣ ተመልካቾቻችን ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ይቀላቀሉ። ለሌሎች መረጃው እንዲደርስ ላይክ፣ ሼር ያድርጉ። የአማራ ፋኖ ወለጋ ቢዛሞ ቀጠና የአንሻ ሰይድ እዝ በገዳ ኮማንዶ ላይ አንጸባራቂ ድል አስመዝግቧል ተባለ። ፋኖ በወለጋ ጊዳ አያናና አንገርጉቲን ቱሉ ሌንጫ በምትባል ቦታ ላይ አንጸባራቂ ድል ተጎናጽፏል። ቀኑን ሙሉ የአማራን መንደሮች ቤት ለቤት እየዞሩ ሲያወድሙ የነበሩት የአማራ ተወላጆችን፣ አዛውንቶችን መንደር ለመንደር ሲገድሉ፣ ሴቶችን ሲደፍሩ፣ የአማራን ንብረት ሲዘርፉ፣ ሲያቃጥሉ የነበረው የገዳ ኮማንዶና መከላከያ ሰራዊት በፋኖ ኃይሎች ሙሉ በሙሉ መደምሰሱ ተዘግቧል። ከጊዳ አያና ወደ ነቀምት በ28 ተሽከርካሪዎችና በሌሎች አጃቢ ፓትሮሎች የታጀበው በከባድ መሳሪያ ታጅቦ ወደ ነቀምትና አንገርጉቲን ለማምለጥ የሞከረው የአገዛዙ ጥምር ኃይል በአንገርጉቲንና በጊዳ አያና መካከል በምትገኘው ቱሉ ሌንጫ በተባለችው ስትራቴጂካዊ ቦታ ሲደርሱ ፋኖ መብረቃዊ ጥቃት ሰንዝሮባቸው አንድ ሬጅመንት ሙሉ በሙሉ ከጥቅም ውጭ ለማድረግ ተችሏል። በዚህ ውጊያ ከ24 በላይ ተሽከርካሪዎች ተማርከዋል። 100 የጥምር ጦሩ አባላት ተደምስሰዋል። 6 የጦር ሜዳ መገናኛ ሬዲዮ፣ 75 ጥቁር ክላሽ፣ 9080 የብሬን ጥይት፣ 3500 የዲሽቃ ጥይቶች፣ 14000 የክላሽ ጥይት፣ 3 ኩንታል ሙሉ ጥሬ ገንዘብ ሙሉ በሙሉ በፋኖ የተማረከ መሆኑ የወለጋ ፋኖ ቢዛሞ ቀጠና አንሻ ሰይድ እዝ ምክትል ህዝብ ግንኙነት አርበኛ አበበ አብርሃም ገልጿል። በመላ አገሪቱ አሳሳቢ ወታደራዊ አፈሳዎች ተጠናክረው ቀጥለዋል። መንግስት በመላ አገሪቱ በገጠመው ጦርነት ምክንያት የመከላከያ ሰራዊት ቁጥር እየተመናመነ በመሄዱና በቀጣይም ከኤርትራ ህወሓት ከፋኖ ከሸኔ ጋር መጠነ ሰፊ ጦርነት እቅድ ስላለው አሁን በተጨባጭ የገጠመውን የሰው ኃይል ችግር ለመቅረፍ አስገዳጅ ወታደራዊ አፈሳ አጠናክሮ ቀጥሏል። የመረጃ ምንጮች እንደገለጹት በኦሮሚያ ክልል በአዳማ፣ በሻሸመኔ፣ ደብረ ዘይት፣ ቡራዩ፣ አሰላ፣ በአዲስ አበባም አስተዳደርም ጭምር በአማራ ክልል ደግሞ በደሴ፣ ደብረ ማርቆስ፣ ወልዲያ፣ ደብረ ብርሃን፣ ጎንደር ወጣቶች በገፍ እየታፈሱ መሆኑ ገልጸዋል። ይህ አስገዳጅ ወታደራዊ አፈሳ በደርግ ጊዜ ከ1980 እስከ 1983 ደርግ በመውደቂያው ዋዜማው ወቅት ያደርግ ከነበረው አፈሳ ጋር በእጅጉ የሚመሳሰል ነው ተብሏል። በመላ አገሪቱ በአሳሳቢ ሁኔታ የቀጠለውን የግዳጅ ወታደራዊ አፈሳ በመቃወም ወጣቶች በሶሻል ሚዲያ ዘመቻ በመጀመር ተቃውሟቸውን እየገለጹ ይገኛሉ። ወላጆች የተያዘባቸውን ልጆቻቸውን ለማስለቀቅ ከ50,000 እስከ 100,000 ብር እየተጠየቁ መሆኑም ተገልጿል። ወላጆች የገዛ ልጆቻቸውን በ100,000 ብር እየገዟቸው ነው ተብሏል። ይህ ሁኔታ ከፍተኛ የሆነ የሙስና ወንጀል እየተሰራበት ያለ አዲስ የካድሬና የሚሊሻ የሀብት ማግኛ አዲስ እድል መሆኑ ተነግሯል። የወጣቶች አፈሳ ይቁም በሚል ወጣቶች እንቅስቃሴ ጀምረዋል። ዘመነ ካሴን ጨምሮ 4 የፋኖ አመራሮች ኤርትራ ገብተዋል። 6 የህወሓት አመራሮች ማለትም ደብረ ጽዮን፣ ጀነራል ፍስሐ ማንጁስ እና ጀነራል ወዲ መድህን ጨምሮ ወደ 3 የሚሆኑ የህወሓት አመራሮች ከሻዕቢያ ጋር ለመነጋገር በኤርትራ ተገኝተዋል። በትናንትናው ዕለት ዘመነ ካሴና ጀነራል ተፈራ ማሞን ጨምሮ 4 የፋኖ አመራሮች ኤርትራ ገብተዋል። ከህወሓትና ሻዕቢያ ጋር የተፈጸመውን ጥምረት ተከትሎ የተከፋፈለው እና መከፋፈላቸውን በመግለጫ ማውጣታቸው ይፋ እያደረጉት ካለው አፋብን ጀነራል ተፈራ ማሞና ዘመነ ካሴን ጨምሮ 4 የፋኖ አመራሮች ህወሓትን ተከትለው አስመራ መግባታቸው ታውቋል። እንደ መረጃው ከሆነ በአስመራ
ሌሎች ብረት ያነሱ ኃይሎችን የሚካተቱበት ተልዕኮ ክፍፍል ካደረጉ በኋላ ትግራይ ተመልሰው አንድ መሆናቸውን ይፋ እንደሚያደርጉ ይጠበቃል። የህወሓት ኮሚኒኬሽን ቢሮ ኃላፊ የሆኑት አቶ አብርሃም ሀጎስ ነሐሴ 13 ቀን 2018 በሰጡት መግለጫ የፌዴራል መንግስትን ለመጣል የተለያዩ ኃይሎች ጋር የተፈጠረው ስምምነት ወደ መጨረሻው ምዕራፍ መድረሱን ስምምነቱን የሚያረጋግጥ መግለጫም እንደሚሰጡ አስታውቀዋል። በህዝብ ለህዝብ ግንኙነት ስም ተሸፍኖ የነበረው ወታደራዊ ጥምረት በህዝብ ዘንድ እንዲሰርጽ ከፍተኛ የሚዲያ ቅስቀሳ ስራ እንዲሰራ የግብጽ መንግስት በኤርትራ ባለስልጣናት በኩል የሚሰራጭ ሀብት መመደባቸውን ሲገልጹ መቆየቱ ይታወሳል። በኦሮሚያ ክልል የአማራ ጄኖሳይድ እንዲፈጸም በሚዲያ ጥሪ ቀረበ። ቄሮ ተነስ ታጠቅ ተባለ። ሰሞኑን በምስራቅ ወለጋ ጊዳ አያና አንዶዴ ቀበሌ ልዩ ቦታው ቱሉ ሌንጫ በተባለ ቦታ የኦሮሚያ ገዳ ኮማንዶና መከላከያ እንዲሁም የኦሮሚያ ልዩ ኃይል ላይ የአማራ ፋኖ የቢዛሞ ቀጠና የአንሻ ሰይድ እዝ በደፈጣ ከፍተኛ ጥቃት በመሰንዘሩ የክልሉና የአገዛዙ ሰራዊት ከጥቅም ውጭ መሆኑ ይታወቃል። ይህን ተከትሎ የኦሮሚያ ክልል ሚዲያዎች፣ ኦኤምኤን፣ የማህበራዊ ሚዲያዎች አክቲቪስቶች በሙሉ የአማራ ተወላጆች ላይ የተቀናጀ የዘር ማጥፋት እንዲፈጸም በስፋት እየቀሰቀሱ ይገኛሉ። ጥቃቱን የፈጸመው ከመንግስት ጋር የተጋጨው የፋኖ ታጣቂ ቡድን መሆኑ እየታወቀ በወለጋ የሚኖሩ አማራዎችን ጨፍጭፉ፣ አማራን ግደሉ፣ አማራን ከወለጋና ከኦሮሚያ ተጠራርገው መውጣት አለበት፣ የአማራ ንብረቶች መውደም አለባቸው፣ የአማራ መንደሮች መቃጠል አለባቸው ወዘተ የሚሉ መፈክሮች በኦሮምኛ ቋንቋ በስፋት እየተቀሰቀሱ መሆኑ በግልጽ እየታየ ነው። የአማራ ፋኖና አማራ ህዝብ ነጥለን አናይም እያሉ ነው። ስለዚህ በመጀመሪያ በወለጋ የምትገኙ የአማራ ተወላጆች ሰላማዊ ዜጎች ራሳችሁን እንድትጠብቁ ጥሪ እናስተላልፋለን። ሁለተኛ መንግስት ይህን አውዳሚና አገር አፍራሽ ቅስቀሳ እንዲያስቆም ለንጹሃን ዜጎችም በቂ የደህንነት ዋስትና እንዲሰጥ እንጠይቃለን። መቀሌ ተቀጠቀጠች። የህወሓት የጦር መሳሪያ ማከማቻ ዲፖዎች፣ ራዳሮች በድሮን ጥቃት ወደ አመድነት ተቀይረዋል። የመንግስት የሰላም ጥሪን አልቀበልም ባለው የህወሓት ቡድን የጦር ካምፖችና የመሳሪያ ክምችቶች ላይ ጠንካራ እርምጃ መወሰዱን ቀጥሏል። የዛሬና የትናንትና የድሮን ጥቃት የህወሓት የጠብ አጫሪነት አቅሙ እና አከርካሪውን የመስበር አካል መሆኑ ተጠቅሷል። የኢፌዴሪ አየር ኃይል የቡድኑን ወታደራዊ እንቅስቃሴዎች አንድ በአንድ በመልቀም እየደመሰሰ ይገኛል። ቡድኑ ተስፋ ጥሎባቸው የነበሩት ጸረ ድሮን መሳሪያዎች እንዲሁም ከግብጽና ኤርትራ የተላኩለትን የራዳር ስርዓቶች በሙሉ በጥቃቱ ወደ አመድነት ተቀይረዋል ተብሏል። የደረሱ ጉዳቶች በጠዋት ድብደባ ቢያንስ 13 ሰዎች የቆሰሉ መሆኑን የአይደር ሆስፒታል የድንገተኛ ሕክምና ክፍል ኃላፊ ብርሃኑ ኃይለማርያም ለአጃንስ ፍራንስ ፕሬስ ገልጸዋል። ከቁስለኞች መካከል 3ቱ በጠና መጎዳታቸው ተገልጿል። የኦስሎ ኖርዌይ ዩኒቨርሲቲ ኮሌጅ ባልደረባና የኢትዮጵያ ጉዳይ አጥኚ ከጂትል ትሮንፎል እንደሚያስረዱት ተደጋጋሚ ጥቃቱ በሰላማዊ ሰዎች ላይ የተሰነዘረ የዘፈቀደ ጥቃት ሳይሆን የህወሓት ከፍተኛ ባለስልጣናትን ለመግደል ያለመ ሳይሆን አይቀርም ሲሉ ግምታቸውን አስቀምጠዋል። ዘገባው የዶይቼ ቬለ ነው። ይህ በእንዲህ እንዳለ ጀነራል ታደሰ ወረደ ሳይገደሉ እንዳልቀሩ ጭምጭምታዊ ተሰምተዋል። ህወሓት ታደሰ ወረደን ወጣቶች ወደ ጦርነት እንዳይሄዱ ቀስቅሶብናል በማለት ወንጅለውታል። ጀነራሉ በቁም እስር መቆየታቸው የሚታወቅ ሲሆን አሁን ግን ሳይረሸኑ አይቀሩም የሚል መረጃዎች እየወጡ ይገኛሉ። አድማጮቻችን፣ ተመልካቾቻችን ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ይቀላቀሉ። መረጃው ለሌሎች እንዲደርስ ላይክ፣ ሼር ያድርጉ። ሰናይ ጊዜ